ሁሉም ኢትዮጵያዊ በሚባል ደረጃ በጓዳው የሚሸምተው እንግዲህ ጤፍ ነው። እኔም ዛሬ በረሃመት ወፍጮ ተገኝቼ የጤፍ ዋጋ ስንት ገባ፣ እንዲሁም ደግሞ ወደ ረሃመት ወፍጮ ብቅ ስትሉ የምታገኟቸው የእህል አማራጭና ዋጋቸውን ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችን ቆዩ። ሰላም እንዴት ናችሁ? አለን ይመስገን። እንግዲህ የጤፍ ዋጋ ስንት ገባ፣ ረሃመት ሲመጡ ምን አይነት የእህል አማራጮች ማግኘት ይችላሉ የሚለው ለተመልካቾቼ ላደርስ ነው የመጣሁት። ያሉትን ጤፍ አማራጭ ዋጋቸውን ትነግረኛለህ? ራስን ከማስተዋወቅ ጀምር። ስሜ አብድረዛቅ ይባላል። ወፍጮ ቤታችን ረሃመት ይባላል። ምን አለ? የእምቡር ጤፍ አለ፣ የበቾ ያዳ፣ ሁሉም ሀገር የተለያየ አይነት ጤፎች አሉ። በየሀገራቸው እኔም ስለማላቃቸው ይሄ እምቡር ጤፍ ነው። እምቡር ጤፍ ነጭ ጤፍ በጣም አንደኛው ማለት ነው። አሪፍ የሚባለው ጤፍ ነው። አንደኛው ልዩ ነው። ኦኬ። አሁን ላይ አንደኛ የሚባለው ይሄ ነው። 145 ብር ዋጋው። እምቡር ማለት ሀገሩ ነው ወይስ? ሀገሩ ነው። ከዛ የመጣ ጤፍ አሪፍ ነው ማለት ነው። አንደኛው በጣም ጽድት ያለ ጤፍ ነው። ነጭ ጤፍ ነው። ቀዩ ደግሞ የኛው ነው። እሱም እንደዛው ነው። ኦኬ። የእምቡር ጤፍ ነው። ይሄም የእምቡር የሚባለው ነው። ሁለተኛ ምናምን የሚባሉት የበቾ ጤፍ አለ፣ ያዳ የሚባል አለ። ስለዚህ እስቲ ከእምቡር ጤፍ እንጀምር። ነጩን ብዙ ሰው መቼም ይሄንን አንደኛ ስለሆነ የሚመርጠው ይመስለኛል። ዋጋው ነው የሚያጠያይቅ። እዚህ ዋጋው ስንት ነው? አንደኛው 145 ብር። ኦኬ። 145 ልዩ ነው። በቀይስ ሲሆን? በቀዩ 120 ብር። አሁን ይመስለኛል ይሄ ቀይ ጤፍ በጣም በሰው እየተወደደ እየመረጡት ያሉት ከነጩ በላይ እየመረጡት ያሉት ቀዩን ነው። ስንት አልከኝ? ቀዩ 120 ብር። 110ም አለ። አገር ይለያቸዋል። ታሳየኛለህ? እሱ 110 ብር አለ። ይሄ አንደኛው ነው። እዚህ ጋር የሚታየኝ የምን ሀገር ጤፍ ነው? አንኮበር። ልዩ። የዚህ ስንት ነው የኪሎ ዋጋ? ይሄ 35 ኦኬ። እዛች ጋር ስንት ታየኝ? እቺኛው ተመሳሳይ ናቸው። አንድ ናቸው። ሁለት ተፈቶ ነው። በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ በ720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ፣ ቀሪውን ያለምንም ጭማሪ ከፍለው የሚጨርሱት። በውስጡ 2 የመዋኛ ገንዳ፣ ስፓ ጂም፣ ባስኬትቦል ኮርት፣ ባይኪንግ ትራክ፣ ራኒንግ ትራክ፣ ኢንዶር ኤንድ አውትዶር የልጆች መጫወቻ ከበቂ የመኪና ማቆሚያ ጋር ከ7 እስከ 30% የሚሆን እውነተኛ ቅናሽ እንዲሁም 50% የባንክ አማራጭ ያላቸውን ቤቶች ይዘን እየጠበቅናችሁ ነው። ለበለጠ መረጃ እንዲሁም ሳይት ለመጎብኘት ታች ባለው ስልክ ይደውሉ። እዚች ጋር ስንት ታይ? እቺኛው 135 የምን ሀገር ናት? አንኮበር ነው። አንኮበር አሁን አሳየውሽ ማለት ነው። እንግዲህ በምንድን ነው የጤፍ አሪፍ ጤፍ የምትሉት እናንተ? በምኑ ነው? አሁን ያይቸው ሁሉም እህል ለአይኔ ጥሩ ነው፣ ተመሳሳይ ነው። በምንድን ነው የሚለዩት? ተግባር አንዳንድ ነጭ ሆኖ ሲፈጭ ምናምን ይጦቃል፣ ሲያድር ጦቀረ ምናምን ቀጭ ምናምን ሲባል ሰማሽ? እንደዛ አይነት ባህሪ ያላቸው ግን የዚህ ቢል ጤፎች ይለያሉ። ልዩ ናቸው። ሁሉም ንጹህ ናቸው። በጣም ልዩ ጤፍ ናቸው። ስለዚህ ይሄኛው የአንኮበር ስንተኛ ደረጃ የሚባል ነው? ይሄ ሁለተኛው። ዋጋውስ ምን ያህል የኪሎ ዋጋው? 135። እዚች ጋር የሚታየኝ ሌላ ቀይ ጤፍ አለ። 115 ብር። ይሄ የምን የሚባል ጤፍ ነው? የበቾ ቀይ። ይሄ ስንት ነው? 115 ብር። ደረጃው የጤፍ ደረጃው ይሄኛው የስንተኛ ደረጃ የምትሉት ነው እናንተ? ሁለተኛው። አንደኛው 120፣ ሁለተኛው 115፣ ሶስተኛ ደግሞ 110። ወይ ግን በአይን ራሱ ይለያል ወዙ። ልክ ናት። ልዩነት አላቸው ጤፎቹ ማለት ነው። ይሄ አመዳም እየሆነ ሄደ። ተግባራቸውም እንደዛ ነው። አሪፍ። ይሄኛው ሶስተኛው ሲሆን ስንት አልከኝ ኪሎ? 110 ብር። ይሄ አሁን የምን ሀገር ጤፍ ነው? በቾ ነው። ተመሳሳይ ደረጃ ነው። ደረጃቸው ነው የሚለያቸው። እንደዚህ ደረጃው ወርዶ የሚመጣው ከእርሻው ጀምሮ ነው ወይስ በምንድን ነው እንደዚህ ልዩነት የሚያመጣው? እንደዛ ነው። ከእርሻው ሲመጣ ጥራታቸው የተለያየ ይመጣ። የዘሩም ነው ማለት ነው እንደዚህ የሚሆነው። ኦኬ እንጂ ሀገሩ ለውጥ አይደለም። የጥራቱ ተብሎ አንደኛ ሁለተኛ ይባላል። ሶስተኛ እስከ ሶስተኛ ድረስ አራተኛ ድረስ አለ። አንኮበርም ተብሎ እንደዛው አንደኛ ሁለተኛ ሶስተኛ ልዩ ጤፎች አሉ። የሀገሩ ሳይሆን ከእህሉ ጀምሮ ሲዘራ ጀምሮ ያለው የእህሉ ኳሊቲ ነው ለውጥ የሚያመጣው። በጣም እዚህ ጋር ያለው የምን ሀገር ነው? ደረጃው ስንት ነው? ይሄ 115 ብር። ኦኬ የምን ሀገር ጤፍ ናት? በቾ ነው። ተፍኪ ይባላል። ልዩ ቦታው ተፍኪ ይባላል። በጣም ጥሩ። እዚህ ጋር የሚታየኝ ጤፍ ይሄም በቾ ነው።
125 ብር ኪሎ። ይሄ ስንተኛ ደረጃ ጤፍ ነው? ሶስተኛው። እዚህ ጋር ስም ይታየኝ አራተኛው። ይሄ ቀይና ነጭ ቀልቀል ያለ ነው። ሰርገኛ የሚባለው ይሄ ነው። ሰርገኛ። እኔ እንግዲህ የምወደው በስሙ እሱን ነው። 120 ብር አሪፍ ጤፍ ነው። ጽድት ያለ ጤፍ ነው። ዋጋውም ተመጣጣኝ ነው። 120 ብር እስከ 110 ድረስ አለ። በጣም ጥሩ። እንግዲህ ጤፍ ከእናንተ ሲገዙ የተለያየ ቦታ ነው አድራሻ ያላችሁ? በቅርብ ሰሚት አለን፣ እዚህ ጋር አለን ሳይት 5 ሳይት 3 የኛው ሳይት 3 ነው። እዚህ አራብሳ ልዩ ቦታ እርባታ ይባላል። ሳይት 3 አሁን ያለንበት ሳይት 3 አራብሳ ነው። ግን ደግሞ ሰሚትም 72ም አያትም አማራጭ አላችሁ። እንግዲህ በአቅራቢያችሁ ላሉ ደንበኞቻችሁ ጤፍ ሲፈልጉ ማዘዝ ብቻ ነው። እናደርሳለን፣ ያሉበት ቦታ እናደርሳለን። በጣም ጥሩ። እስቲ ረሃመት ከመጣው አይቀር ብዙ አይነት እህል አማራጭ ነው ያለው። ወደ እህሎቹ እንሂድና የተወሰኑትን ሰው በጣም በየወሩ አስቤዛ የሚያደርገው በደንብ የሚፈለጉትን መርጠው ዋጋቸውን ታሳይኛለህ። ምክንያቱም ብዙ ነው፣ ሁሉንም ማድረስ ሰዓት ስለማይበቃ ሁሉም አለ። ከምስር ጀምሮ እስከ ቡና ድረስ አለ። ምስሮቹን እኔ ምስር አንድ አይነት አማራጭ ነው ያለው ወይስ ድፍን ምስርና ክክ? ድፍን ምስር፣ ክክ፣ የፈረንጅ ምስር ይባላል። ሁሉም አለ። እሺ እስቲ እንደው ከድፍን ምስሩን ጀምር። ሁሉም ሰው በለት የሚጠቀመው ነገር ነው። ምስር ነው። ዋጋው 350 ብር ኪሎ ማለት ነው። አተር ይታየኛል ከሱ አጠገብ ካለ ፉል አለ፣ መኮረኒዎች አሉ። ሱቅ በዩ ቦሎቄ አለ። እስቲ አተሩ ዋጋ የኪሎ ዋጋ ስንት ነው? አተር ክክ 200 ብር። ምስር ክኩስ 350። የተከካ ባቄላ ይታየኛል። ፉል ባቄላ 200 ብር አለ። ድፍን ምስር ሁለት አይነት አማራጭ ነው እንደ ደረጃ ያለው ለዛ ነው። አተር ክኩም አሁን አንደኛና ሁለተኛ አለው። ስንት ነው የሁለቱም ዋጋ? ፈረንጅ በሚለው ነው 200 እና 230። እንግዲህ መኮረኒም አለ ብለኸኛል። የነሱ ዋጋ ሩዙን፣ መኮረኒውን፣ የቅንጬውን ዋጋ ንገረኝ። መኮረኒ 165፣ 170፣ 150 ብር አለ። ሩዝ ቅንጬስ? ቅንጬ 200 ብር ያለው። ጤፍ ሲገዛ ሰው የሌላውን ቤት አላቅም፣ የኛ ቤት አብሽ እናረግበታለን። አብሮ ብዙ ሰው አብሽ ይገዛል ከጤፍ ጋርና የአብሽስ ዋጋ ስንት ነው? አብሽ 200 ብር የኪሎ ዋጋው ማለት ነው። ያልተቆላው ማለት ነው። የተቆላው 350 ብር። ሁለቱም አማራጭ አለ። ያልተቆላና የተቆላ የሚባል አለ። ሁለቱም ተመሳሳይ ነው። ለማቅረብ ከፈለጉ ያልተቆላው አለ። የተቆላው ደግሞ 350። በጣም ጥሩ። ቆሎ አለ። ሁሉም አለ በአማራጭ። የሱስ የኪሎ ዋጋ ምን ያህል ነው? ቆሎ 175 ዱቄቱ ማለት ነው። ያኛው 170 ብር። ኦኬ። ፍርኑ ዱቄትም አለ በተለይ ሁኔታ 130 ብር አንደኛው ነው። በጣም ጥሩ። አተር ሽሮ አለ። ሌላ የለም። በጣም ጥሩ። ሌላ ሰዎች ወደ ወፍጮ ቤት ብቅ የሚያደርጋቸው ነገር ለገንፎ እህልና ለአጥሚት እህል ነው። ለአጥሚት እህልና ለገንፎ እህል ማዘጋጃ የሚሆኑ እህሎች ዋጋ ስንት ነው እናንተ ጋር? 145 ብር። ምን ገንፎ ማለት ነው። በሶም እንደዛው ተመሳሳይ ናቸው ዋጋቸው 145 ብር። እንግዲህ እንዳልነውም ነው በጣም ብዙ አይነት አማራጭ ነው ወደ ረሃመት ሲመጡ ያለው። የፈለጉትን የእህል አማራጭ ማግኘት ይችላሉ። በጠቀስነው አድራሻ ደግሞ ደውለው ቅርብ ከሆኑ መኖሪያ ቤታቸው ድረስ ተወስዱላችኋል። እስከ ቤት ድረስ እናደርሳለን። ያሉበት ቦታ ሰሚት አለ፣ 72 አለ፣ 49 አለ። ያሉበት ቦታ እናደርሳለን። ወደ ሴሚሲና አቅራቢያው ከሆኑ እንግዲህ ከረሃመት የቀረበ የለም። አዎ እናደርሳለን። ስለዚህ ስልካችሁን ከዚህ ቪዲዮ ስር አስቀምጣለሁ። በማንኛውም ሰዓት የጠቀስናቸውን እህሎች ጤፍም እንዲሁ ከፈለጉ ወደ እናንተ ደወል አድርገው ባሉበት ኦርደር እንዲያደርጉ አሊያም በጠቀስክልኝ አድራሻ ብቅ ብለው ጎብኝተዋችሁ ራሳቸው አስፈጭተው እህሉን መርጠው ከእናንተ እንዲገዙ መልእክቴ ነው። ጊዜን ስለሰጠኝ ከልብ ነው የማመሰግነው። መልካም ገበያ። መልካም ቀን።